አንቺ የወደፊት ህይወትሽን ላበላሽ አልፈልግም። አንቺ ግን እዚህ ጋር ደባብሰሽ እንደዚህ ለወደፊታችን ምናምን ብለሽ ባታልፊ ህዝቡ መንገድ ግልጽ ብታደርግልኝ ደስ ይላል። ግልጽ አላደረግሽም። እዛ ጋር የሆነ እኔ ገብቶኛል፣ እኔ አውቃለሁ፣ ምክንያቱም ስለማውቅ እና እዛ ጋር ህዝቡ አልገባውም። ደባብሰሽ ስታልፊ ጥሩ አይደለም። ምክንያቱም በጣም ብዙ ሰው እየጠየቀኝ ነው፣ እያስጨነቀኝ ነው። አንቺም ደግሞ ታውቂያለሽ፣ ይጠይቁሻል፣ ያናግሩሻል። ግን የሆነ ደባብሰሽ ባታልፊው እና ሰው ቢያውቀው በቃ ደስ ይለኛል። ከዛም በተረፈ ከዛ በኋላ አንድ የደረሰኝ መልእክት አለ። ጌት ያገኘው ጌት እኔን ስልክ ቁጥር ፈልጎ ያገኘው እኔ ፈጣሪ ይወቀው። ትላንትና ነው ይህም ቪዲዮ ለመስራትም በቃ ይሄ ነገር እንደዚህ ይፋ ለማድረግም በጣም ያስገደደኝ ቪዲዮ ነው። በእርግጥ አንቺ የራሳችንን ህይወት ያበላሻል ምናምን ስትይ ጠርጥሬ ነበረ። ሌላ የህይወት ጎዳና ላይ ሆና ይሁን እንዴ ምናምን ነገር ብዬ ጠርጥሬ ነበር። ግን አላሰብኩም። በቃ አይ ዝም ብዬ ራሴን ለምን አጨናንቃለሁ ምናምን ብዬ ነው ነገር ነበር። ሆኖም ግን ስልክ ተደወለልኝ። ስልክ ተደውሎ የተነገረኝ ምንድን ነው ሄሉ የራሷን ህይወት እየጀመረች ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር ዛሬ ሳቄንም በቃ የሆነ ማለት መቆጣጠር እያቃተኝ ነው። የናቲን ቪዲዮ ያየሁት በነገራችን ላይ ብዙ ጊዜ ናቲና ናሂ ይምታቱብኛል። ቻሉት፣ ምንም ማድረግ አልቻልም። የስማቸው መቀራረብ ነው እንጂ ሁለቱንም በደንብ ነው የማውቃቸው፣ ያው እንደናንተው በሚዲያ ማለት ነው። በተለይ ደግሞ ናሂን የውብዬ ባለቤት በጣም ለረጅም ዓመት ነው የምንተዋወቀው እና እንግዲህ ከነሱ ፋሚሊ የነበረው ጦርነት ተፈጽሞ ሄሉ ሌላ ጦርነት ጀምራለች ማለት ነው። ሌላ ጦርነት ስለመጣ በጣም እኛ ጨብጫቢዎች ደስ ብሎናል። ምክንያቱም ስራችን ነው ማጨብጨብ አይደለ? አዎ ዩቲዩበሮችን ኮሜንታተሮችን ማጨብጨብ ስራችን ነው። እውነቴን ነው። የሰራውን ቪዲዮ አይታችሁታል ብዬ አስባለሁኝ። ሄሉ ከዚህ በፊት ለልደቷ የሰጣት አበባ ላይ የሁለታችንንም ህይወት እንደዚህ አይነት ነገር መኖሩ ያበላሻል ስትል ተናግራ ነበረ። ናቲ ግን ዛሬ ያንን ተንተርሶ ሌላ ጦርነት ይዞ መጣ ማለት ነው። እኔ ናቲን አሁን ለናቲ መልእክት ማስተላለፍ የምፈልገው ምክንያቱም ሄሉም ናቲም ቻናሌን ታውቁታላችሁ ታዩታላችሁ እና ሂዱበት፣ ግፉበት። በተለይ አንተ 100 ሺህ እስከምትገባ ቻናል በጣም እንትን ያለ ስለሆነ ግን ምን ይባላል መሰላችሁ ተረት ሲተረት ኖሮ ከቤት ዞሮ ከሞት አይቀርም ይላል። ለእናንተ ትችዋለሁ። ምን ለማለት እንደፈለግኩኝ ማለት ተረት የሚገባችሁ እንዲሁ በቃ የሆነ ፊቴን አይታችሁ የሚገባችሁ ሰዎች ስላላችሁ ለእናንተ ትችዋለሁ። ይሄ ምን ማለት ፈልጋ ነው ብላ ሳምሪ የሆነ እናንተ ውሰዱት ማለት ነው። እና ዞሮ መዝጋው ጭራሮ እኛ የዕለቱን ቪዲዮ ብቻ ነው አይተን የምንፈርደው ማለት ነው። ስለዚህ በዛሬው ቪዲዮ ላይ ናቲ ትልቅ ችግርክ አንድ ከባህሪ የተረዳሁት የዋህነ መልካም ልጅ ነህ፣ ግን አልሸነፍ ባይነት አለብህ። ይሄ ሁለታችሁም ጋር ያለ ባህሪ ነው፣ ሄሉም ጋር አንተም ጋር አልሸነፍ ባይነት። ሌላው የሰው ግፊት ሄሉ ጋር አለ። እኔ የምነግራችሁ ወይም ደግሞ ካየሁት እንዲሁ ከአቋማ ከሄሉዬ ስረዳ ሄሉ መልካም ልጅ፣ የዋህ ልጅ፣ ንጹህ ልብ ያላት ልጅ ናት። ግን ከኋላዋ ፑሽ ኧረ እንግሊዝኛ ተይ ሳምሪ፣ አማርኛው ይሻልሻል። የሚገፋት ኃይል አለ። ነገሮችን
የነሱን አንድ አለመሆን የማይፈልግ ሰው በጣም ያለ ይመስለኛል። ይሄንን በቃ ነገሮች እየገፋፋ በቃ እነሱን የሚያራርቅ ነገር የሚፈጥር ሰው ያለ ይመስለኛል በመሀላቸው። እሱ እግዚአብሔር ይፍታላቸው። አላቅም፣ ስለማላቅ ማን ነው ይሄ ነው ብዬ ልላቸው አልችልም። ግን ከተረዳሁትና ካየሁት አንጻር ግን የሁለቱን አንድ አለመሆን የሚፈልግ ሰው ስላለ ሄሉ ላይ ግፊት እያደረሰባት ይመስለኛል። ናቲ ዛሬ በተናገርከው ንግግር በጣም ትልቅ ያየሁበት ስህተት ሴት ልጅ እንዲህ ዝም ብላ ልቧ የተሰበረ ልብ ቶሎ የሚጠገን ልብ አይደለም። በነገራችን ላይ ኢቭን እሷ ወደዛኛው ካንተ ስትሄድ ልቧ ካንተ ርቆ አይደለም። ምን አስረግጬ የምነግር ነገር ማለት ነው። ፍቅርም ህይወትም ካንተ ጋር ነበር ያላት። ከዛኛው ጋር የጀመረችው ልክ አንተ አሁን የደረሰ ወሬ አሉባልታ እሷም ደርሷ ስለነበረ ነው። ፈልገው አይደለም ያን ህይወት የጀመረችው። አስረግጬ ስነግር ሴት ልጅ በትንሹ 1 ዓመት 2 ዓመት ባለፈችው ህይወት ትሰቃያለች። ባለፈችው ፍቅር በጣም ከልቧ ፍቅር ሲኖር በተለይ ከከዳችው ቶሎ ብሎ ሌላ የሚያዝ እሷን የማስቀናት አይነት ነገር ባህሪ ያለበት ወንድ ልጅ። ሴት ልጅ ግን ትዳር እንኳን ይዘው ካያችሁ ባልና ሚስት ሲፋቱ ማን ነው ቀድሞ የሚያገባው? ወንድ ነው። ሞታበት እንኳን ሚስቱ 6 ወር አይጠብቅም። 40 ትደግስ ብሎ አስገብቶ በዛው ነው የሚያስቀረው። ሴት ልጅ ግን ልጆች ራሱ ኖሯት የልጆች ኃላፊነት ይዛ ልጆቿን አሳድጋ ለቁም ነገር ታበቃለች። ይሄ የተሰጠን ተፈጥሯዊ እንትናችን ነው። ወንድ ልጅ በተፈጥሮ አይችልም እንደዚህ ብቻውን የመኖር እንትን ማለት። ሴት ልጅ ጠንካሮች ነን እውነት ለመናገር። ስለዚህ አንተ አሁን ያንን ህይወት ተንተርሶ ያኛው እንትን ሳይል ሌላ አሁን በዚህ በጥቂት ወራት ውስጥ ሌላ ሰው ጋር እየሄደች ነው፣ ሌላ ፍቅረኛ አላ ብትል ማንም አይሰማህም ናቲ ማለት ነው። ማለት እንድታስተካክለው የምፈልገው ነገር ስለሆነ በፍጹም ሄሉ ሌላ ልቧ ውስጥ ያለም ሰው የለም፣ ያፈቀረችውም ሰው የለም፣ የፍቅር ህይወትም አልጀመረችም። እኔ አስረግጬ ስነግርም ማለት ነው። ሄሉን ከኔ በላይ አታውቋትም ብለሃል። እውነትህን ነው። መጀመሪያ ራሷን ራሷ፣ ከዛ መጀመሪያ ፈጣሪዋ፣ ከዛ ራሷን ራሷ፣ ከዛ ቤተሰቦቿ፣ ከዛ አንተ፣ ከዛኛ ነን የምናውቃት። ይሄ ግልጽ ነው። ኦዲየንስ መጨረሻ ነው። ምክንያቱም እናንተ የምታሳዩን የ30 ደቂቃ የ20 ደቂቃ ቪዲዮ ስለሆነ የሰውን ማንነት ሙሉ ፈትፈተን ማወቅ አንችልም። ግን ከምናየው አንጻር እናነባለን። አንድ ሰው እኔን አይቶ የሚያነበው ነገር ሊኖር ይችላል። ከኔ ገባ ያንን ነው የምናስተናግደው እኛ እና እንደገና ደግሞ በተፈጥሯችን እኛ የሴቶች ባህሪ ምንድን ነው የሚለውን እኛ ሴቶች ስለምናውቅ አንተ ያሰብከው ነገር በፍጹም ከእውነት የራቀ ውሸት መሆኑን እዚሁ ጋር እንድትቋጨው ነው የምነግርህ። በፍጹም እሷም ነግረሃለች። ደግሞ ፒን አድርገዋል ኮሜንቷን። ጦርነት ፈልግ ነው አይደል? ተው ግን ተው እየተከባበርን እየተሳሰብን እና ሄሉ ለምን ግልጽ አድርገሽ አላለፍክሽም ላልከው ነገር ደግሞ እሷ በቃ የተሰጣትን ስጦታ ማለት አሁን አንተ ፍቅራችሁ ካልተቋጨ እዚህ ጋር ተስፋ ከሌለው ሲጀመር ቀይ አበባ መላክ አልነበረብም፣ እውነቱ ስንነጋገር ማለት ነው። ግን አንተም ጋር ያለ ስሜት ስላለ እሷም ጋር ያለ ስሜት እሷም መቀበል አትቀበልም ነበረ። ይሄን ስነግርህ ማለት ነው። እሷ ለአንተ የሆነ ቦታ ባይኖራት ኖሮ እኔ አንድ ሰው የቀድሞ ፍቅረኛ የሆነ ሰው ቀይ አበባ ቢልክልኝ ቆሻሻው ነው የምጥለው። ቪዲዮ እየቀረጽኩ ቆሻሻው ነው የምጥለው። ምክንያቱም በቃ እሷም ትክክል ናት። ለወደፊት ህይወታችን የሚሆን ህይወቴ ያበላሻል ብዬ አስባለሁ። ለምን ተለያይተናል ካልኩኝ በኋላ ከአንተ ጋር የሚቀጥል ህይወት ከሌለ ለምን ብዬ ነው ያንተን ቀይ አበባ የምቀበለው? አየህ፣ ልዩነቱ ይሄ ነው። ስለዚህ ሄሉ ምንም አይነት የፍቅር ህይወት የላትም ማለት እንደዚህ በሰበባ ሰበብ እየመጣህ በቃ ጨቅጨቃ ባትሆን ደስ ይለኛል። እናትዬ ወንድሜ፣ ጨቅጨቃ አትሆን እንዴ። በቃ ራስ ላይ ስራ ማለት ራስ ላይ ብዙ ልሰራቸው የሚገቡ ነገሮች አሉ። የእውነቴን ነው የምነግርህ። እንዴት ላሻሽል፣ ፍቅራችንን እንዴት ልመልስ? ወንድ ልጅ እስከሆንክ ድረስ ከሴት ልጅ የበለጠ አንተ ትኩረት ማድረግ አለብህ እዚህ ላይ። ሌላው ነገር ልታውቅ የሚገባው ነገር ደግሞ አንተ ወንድ ነህ። አሉባልታ አትቀበል። እንዲህ አሉ የሚለው ነገር ከመጀመሪያው ያበላሸባችሁ የእናንተን ፍቅር የመራረቃችሁ እንትን ሳይሆን የአሉባልታ ነው፣ የወሬ መስማት ነው። እሷም አንተም እየሰማችሁ መጨረሻ ላይ የተፈጠረውን ውጤቱን አየሁ አይደለ? ስለዚህ አሁን ደግሞ የሆነ ስቴፕ ስትደርሱ ተስፋ ስናገኝ እኛም እውነት ለመናገር በቀደም ያንን ልከላት ካየሁ በኋላ ቪዲዮ ድሮም ተስፋ ያልጨለመም አሁንም እየጨመረ ነው የሄደው። ዛሬ ደግሞ ወደኋላ ልትመልሰው አይገባም ይሄን ነገር። ስለዚህ ይታረም ወንድም አለም ይታረም። በዚህ ኖ አንተ መሰደብ፣ መረገጥ፣ መዘቅዘቅ አምረዋል። ለነገሩ እየበሉ ችግር የለውም። ቲክቶክ ላይ እያወሰዱ ይርገጡ፣ ትፈምሳለህ ወንድሜ፣ ሰው ትሆናለህ። እውነቴን ነው የምነግርህ። ለማንኛውም ቤተሰቦች እናንተም የተሰማችሁን ቪዲዮን አይታችሁ የተሰማችሁን ነገር
ሀሳብ መስጠት ትችላላችሁ። ላይክ እና ሼር ሰብስክራይብ አድርጉ። ሰብስክራይብ ታደርጉ ተጫኑ። ኮፒ ሊንክ አድርጉልኝ ቤተሰብ። ያው እንደነገርኳችሁ በቀደም ኮፒራይት ተልኮብኝ ስለነበረ ትንሽ ቀዝቅዟል፣ ፊው እይታ የለውም እና ኮፒ ሊንክ አድርጉልኝ። በጣም ነው የምወዳቸው። ተረፈ መልካም ጊዜ። ቻው ቻው።